ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሮሪ ከፍቅረኛዋ ጂዮንግ ጋር ቁጭ ብላ ያወራች ነበር። ስትጠይቀው የነበረው ስለ ወደፊታቸው ምን እንደሚያስብ ነበር። በጣም ስለምትወደው ከሱ ጋር ተጋብታ ልጅ መውለድ ትፈልጋለች። ጂዮንም በበኩሉ ሲናገር የነበረው እንዳትጨነቅና እሷን እንደሚያገባት ነበር። እሷ ግን የምትፈራው የሱ እናት በግንኙነታቸው ደስተኛ አልነበረችም። ሁሉ ጊዜ ልጇ ስኬታማ እንዳይሆን የያዘችው በር የዘጋችበት እሷ እንደሆነች ትነግራት ነበር። በቀጣይ ጊዜም ሮሪ ከጓደኛዋ ሚኪዮንግ ጋር ተገናኝታ ነበር። ሬስቶራንት ስላላት እሷ ሬስቶራንት ውስጥ ነበር የተገናኙት። በዚህም ከተደዋወሉ 2 ሳምንታት አልፈው ነበር። ለምን እስከዛሬ ቆይታ እንዳልደወለችላት እየጠየቀቻት ነው። ከዛም ባሻገር ስታያት ፊቷ ላይ ሀዘን ስለተመለከተች ሚኪዮንግ ወዲያው ያስታወሰችው ስለሷ ፍቅረኛ ጂዮን ነበር። በዚህም ሁለቱ እንደተጣሉ ትጠይቃታለች። ሮሪ ግን ስትናገር የነበረው እንዳልተጣሉ ነበር። ነገር ግን የደበቀችው ነገር እነሱ እንጋባለን ብለው ካወሩ 2 ሳምንታት ስላለፉ በዛው 2 ሳምንታት ውስጥ አንዴ እንኳን ፍቅረኛ አውርቷት አያውቅም ነበር። በዚህም ስለናፈቃት የሱን ቤተሰቦች ለማግኘት ትሄዳለች። ታዲያ እናትየው እንዳገኘቻት ነብሰ ገዳይ ብላ ነበር የጮኸችባት። የተፈጠረው ግራ የገባት ሮሪ ምን እንደተፈጠረ ስትጠይቅ ጂዮን እንደሞተ የሞተው ደግሞ በሷ ምክንያት እንደሆነ፣ ታዲያ እሷ ህይወት ውስጥ ከገባች ጊዜ ጀምሮ ጥፋት እንዳጋጠመው በመናገር በጥፊ ነበር የመታቻት። ግራ ትጋባለች። የሱን ወንድም ቁጭ አድርጋ በምታወራበት ጊዜ ጂዮን ከሷ ጋር ለመጋባት ካለው ትልቅ ፍላጎት የተነሳ ሁሉ ጊዜ ቀለበት ሊገዛላት እንደሚፈልግ፣ በዚህ የተነሳ ገንዘብ ስለሌለው ማታ ማታ ስራ እየሰራ እቃ እያደረሰ ገንዘብ ሲያጠራቅም እንደነበረ፣ አንድ ቀን ላይ ግን እንደ ድንገት መኪና እንደገጨውና በዚህም የተነሳ ሆስፒታል ኮማ ውስጥ እንደገባ፣ ኮማ ውስጥ በገባበትም ጊዜ የመዳን አቅሙ በጣም ትንሽ ስለሆነ ዶክተሮቹ እንዲሁም ቤተሰቦች ውሳኔ በመወሰን እንዲቀበር እንደተደረገ ነበር ያሳወቃት። ይህንን ስትሰማ ትደነግጣለች። ሞቷል ብሎ ማመን ለሷ ከባድ ነበር። ከ2 ሳምንት በፊት እንደሚጋቡ ቃል እየተገባቡ ነበር። እንደ እብድ ትሆናለች። የተከራየው ቤት ሄዳ ሁላ በሩን ስትቀጠቅጥ ነበር። በመቀጠልም ወደ ራሷ ቤት ትሄዳለች። ራሷን ለማጥፋት ተዘጋጅታ ነበር። ታዲያ እሱ ሞቷል የሚለውን ዜና ከሰማች ቀን ጀምሮ ከቤት ወጥታ አታውቅም። ጓደኛዋም ስለሷ በጣም በመጨነቅ ትመጣለች። ታዲያ ቤቱ በጣም ቆሽሾ ነበር። ልብሷን እንኳን ለመቀየር ፍላጎት አልነበራትም። በመቀጠልም የምንመለከተው አንድ የዘፈንና የዳንስ ቡድን ድርጅት ውስጥ ሰዎች እየጨፈሩ ነበር። እዛ ያለው በጣም ጎበዝ ዘፋኝ ደግሞ ሃንሶል ነበር። ነገር ግን ሃንሶል መድረክ ላይ ወጥቶ የመዝፈን ችግር ነበረበት። ሁሌ መድረክ ላይ ሲወጣ ያስመልሰዋል፣ ያዞረዋል። ሁሌ ደግሞ መድረክ ላይ ሲሆን የሚመለከታት ሴት ዩኒፎርም የለበሰች ልጅ ነበረች። ልክ እሷን እንዳየ ወዲያው ጥለው ነበር። ሃንሶልም ይሄ ነገር እየተደጋገመበት ስለሆነ በጣም ጎበዝ ዘፋኝ መሆን እንደማይችል አስቦ ነበር። ጓደኛው ግን እንደዚህ አይነት ነገር እንዳያስብና እሱን ለማበረታታት በቅርቡ ብዙ ሰዎች የሚታደሙበት አንድ ቦታ ላይ እሱ እንዲዘፍን እንዳስመዘገበውና ያኔ ፍርሃቱን እንደሚጋፈጥ እየነገረው ነበር። ሃንሶል በዚህ አልተስማማም። ጓደኛው ግን በተደጋጋሚ እየለመነው ነበር። ሮሪ ሁሉ ነገር ደክሟት ነበር። ፍቅረኛዋ ጂዮን የሌለበት ቦታ መኖርን ስላልፈለገች ቀጥታ ወደ ቤት በመሄድ ገመድ አዘጋጅታ ራሷን ለማጥፋት አስባ ነበር። በዚህ ሁኔታ ውስጥ ግን እጣ ፈንታ ራሷን እንድታጠፋ አልፈቀደችላትም። ገመዱ ተበጥሶ መሬት ላይ ነበር የወደቀችው። ክፍሏ ውስጥም ሆና ስቅስቅ ብላ ስታለቅስ ጎረቤቷ የሆነው ሃንሶል ሰምቶ ነበር። ከዚህ ቀደም ተገናኝተው ባያውቁም እሱ አሁን ከስልጠና ስለተመለሰ ስታለቅስ በሰማበት ጊዜ ማን ትሆን ብሎ ራሱን ጠይቆ ነበር። ሮሪም ለቀናት ከዛ ክፍል አልወጣችም ነበር። አንድ ቀን ብትወጣ እሱ ፓርክ ውስጥ ቁጭ ብሎ እየዘፈነ ነበር። ዘፈኑን እንደሰማች ስቅስቅ ብላ ታለቅሳለች። ታዲያ ሃንሶልን ከዚህ ቀደም ከጂዮን ጋር አንድ ላይ በመሆን ዩቲዩብ ላይ ቪዲዮ በሚለቅበት ጊዜ ዘፈኑን ቁጭ ብሎ ይሰሙ ነበር። እሱን እያየች እያለቀሰች እንደሆነ የተረዳው ሃንሶልም ምናልባት ደስታ ይሰማታል ብሎ በማሰብ እሷን ለማጽናናት ዘፈኑን ቀጥሎ ነበር። ታዲያ እሷ አልቅሳ ወደ ክፍሏ በመግባት ድጋሚ ለቅሷን ስትቀጥል እሱ ግን ደስ ብሎት ነበር። በማያውቃት ሴት ፊት ዘፈኑን ዘፍኗል። ከዛ ባሻገርም ልጅቷ በዘፈኑ ምክንያት እያለቀሰች ነው ብሎ በማሰብ ልቧን እንደነካ ነበር የተረዳው። በመቀጠልም ከፍቅረኛዋ ጋር የጻፈችውን ያደርጉታል ብለው ያሰቡትን የምኞት ጽሁፎች እየተመለከተች ነበር። ታዲያ ጂዮን ቢሞትም እሷ ግን መጠንከር እንዳለባት ነበር ያሰበችው። ከዛ ቀን በኋላ ከሱ ጋር አሳካዋለሁ ብላ ያሰበችውን ነገር ብቻዋን ለማድረግ ተወስናለች። የመጀመሪያው ቲያትር ቤት መግባት ነበር። ትኬቷን ይዛ ለመግባት ተዘጋጅታለች። ነገር ግን ድፍረቱን ልታገኝ አልቻለችም ነበር። በዚህም የተነሳ ጥላት ትመለሳለች። ሃንሶልም እንደተለመደው ለመስፈን ልክ ማይክ እንደያዘ እዛው ራሱን ይስት ነበር። ራሱን ለማረጋጋት ከዚህ ቀደም የዘፈነበት ፓርክ ጋር በተቀመጠበት ጊዜ የተገናኘው ከሮሪ ጋር ነበር።
ታዲያ ወሬ በጀመሩበትም ጊዜ እሷ ዘፈኑን በጣም እንደምታደንቀው እንደባለፈው ሲዘፍን ከሰማችው ቀን ጀምሮ እንደተረጋጋችና ራሷን እንዳገኘች ትነግሯለች። እሱም ሊዘፍንላት እንደሚችል በመናገር እሷ ደግሞ ሁሌ እንደምትሰማው ቃል በመግባት እዛው ቁጭ ብሎ ዘፍኖላት ነበር። በዚህ ነገር ተበረታቶ በቀጣይ ቀንም መድረክ ላይ ወጥቶ ማይኩን ይዞ ለመስፈን ተዘጋጅቷል። ታዲያ ትንሽ የዘፈነው እሷን እያሰበ ነበር። ወዲያው ግን ዩኒፎርም የለበሰችው ልጅ ትታየዋለች። በዚህም አስመልሶት ራሱን ይስታል። የድርጅቱ ዋና ኃላፊም ትጠራዋለች። ያጋጠመው ችግራቸው እንደሆነ ታዲያ አቅሙን ስለምታውቅ ብቻ ራሱን ለማበረታታት ማየት ያለበት የሙዚቃ ፕሮግራም ስላለ ወደዛ ቲያትር ቤት እንዲሄድ ነበር የነገረችው። እንደ አጋጣሚ ሆኖ ራሪ ልታየው የምትፈልገው ቲያትር ያ ነበር። እዛም ይገናኛሉ። እዛም በተገናኙበት ጊዜ ፓርክ ውስጥ ያገኘችው ልጅ ስለሆነ ሁሌ እዚህ እንደሚመጣ ጠይቋለች። የመጀመሪያው ጊዜ እንደሆነ ሲያሳውቃትም እሷ ይሄንን ነገር ለማሳካት ሰው አብሯት እንዲሆን ስለምትፈልግ ብቻ ይዛው ነበር የገባችው። ውስጥ ከገባች በኋላ ግን ሙሉ ሰዓቱን እያለቀሰች ነበር። ግራ የገባው ሃንሶልም መሐረብ ይሰጣታል። በሌላ በኩል የሷ ጓደኛ እሷን ለማየት የሃንሶል ጓደኛ ደግሞ እሱን ለማየት በየቤታቸው ሄደው በር ያንኳኩ ነበር። በዚህ ጊዜ የሃንሶል ጓደኛ ሃጁን በሚኪዮንግ ድምጽ በጣም ይናደድና አክስቴ ብሎ ከጠራት በኋላ ድምጿ እንድትቀንስ ነበር የነገራት። አለባበሷ የአክስቷ ቢሆንም ነገር ግን እሷ ወጣት ነበረች። በዚህ የተነሳ እዛው ይጨቃጨቃሉ። ታዲያ የቦታው አከራይም በድምጻቸው የተነሳ አስወጥቷቸው ነበር። ይቅርታ ጠይቀው እነሱም ይወጣሉ። ሾውንም ከጨረሰች በኋላ ተነስታ ልትሄድ ስትል ግን ያስቆማት ሃንሶል ነበር። እራት እንድትጋብዘው ይጠይቃታል። እሷም እሺ ብላ ቺክን ነበር የጋበዘችው። ልክ ሊበሉ ሲሉ ግን ያስታወሰችው ፍቅረኛዋን ጂዮንን ነበር። ሁሌ ከሱ ጋር ይህንን ምግብ ትመገባለች። ካለችበት ትካዜም ለማውጣት በማሰብ እድሜዋ ስንት እንደሆነ ይጠይቃታል። 25 እንደሆነ ስትናገር እሱም በደስታ እኩያዋ እንደሆነ እየነገራት ነበር። ታዲያ ሲዘፍን እሷ አጠገቡ ስትሆን ስለሚረጋጋ በቅርቡ አንድ ፌስቲቫል ላይ ፕሮግራም ስለሚያቀርብ እንድትመጣ ነበር የጠየቃት። እሷም እንደምትመጣ ትነግረዋለች። በመቀጠልም ጓደኛዋ ጋር ነበር የሄደችው። ታዲያ ጓደኛዋ ሚኪዮንግ የተመለከተችው እሷ ከፍቅረኛዋ ጋር ሁሌ ያደርገዋለሁ ብላ ያሰበችውን የተለያዩ ተግባራት የጻፈችበትን ዲያሪ እንደያዘች ነበር። ይህንን ዲያሪ እንድትጥልና ወደ ኋላ እንደሚጎትታት እየነገረቻት ነበር። ነገር ግን ከዚህ ነገር ሊያወጣት የሚችለው ጊዜ ስለሆነ ጊዜ እንደሚያድናት ባይሆን በቅርቡ እሁድ ላይ ፌስቲቫል ስላለ እዛ አብራት እንድትሄድ ነበር ጓደኛዋን የጠየቀቻት። ሚኪዮንግም ተስማምታ ነበር። ታዲያ እሁድም ይደርሳል። ሃንሶልም እንዲያቀርብ ጓደኛው እየገፋፋው ነበር። ታዲያ ግን እሱ ራሪ እስክትመጣ እየጠበቀ ነው። ለረጅም ሰዓት እየጠበቃት ነበር። ነገር ግን መድረክ ላይ ቶሎ ነበር የተጠራው። በተደጋጋሚ ፕሮግራሙን ቆይቶ እንደሚያቀርብና የሙዚቃ መሳሪያ ተጫዋቾቹ ራሱ እንዲያቆሙ እየጠየቃቸው ነበር። ማንም ሰው ሊሰማው አልቻለም። ታዲያ ሲጀመር ግድ መስፈን ነበረበት። በዚህ ሰዓትም ራሱን ለማረጋጋት እየሞከረ ነው። ቀና ሲል ግን ራሪ መታ ነበር። እሷን እያየ ቆንጆ ዘፈን ነበረ ሲዘፍን የነበረው። እሷን እያየ በቆንጆ ሁኔታ ነበር ሲዘፍን የነበረው። እንደ ድንገት ስልክ ሲደወልላትም ጸጥታ ለማግኘት ከቦታው ትሄዳለች። ያኔ ግን ሪትሙን ይለቃል። በዚህም የተነሳ እዛው ነበር ያስመለሰው። ታዲያ ውጪ በወጣበት ጊዜ አጠገቡ ትቀመጥና ፕሮግራሙ እንዴት እንደነበረ ትጠይቀዋለች። በዚህም ግን የተመለከተችው ቪዲዮ ነበረ፣ እሱ ራሱን ሲስት የሚያሳይ ቪዲዮ። ታዲያ ከዚህ በኋላ መድረክ ላይ መውጣት እንደማይችል ሁሌ መድረክ ላይ ሲወጣ እንደሚፈራና እሷ አጠገቡ ስትሆን ግን እንደሚረጋጋ ነበር የነገራት። ይሄንን ስትሰማ ልትረዳው ትሞክራለች። በዚህም ከዚህ በኋላ ያለው ፕሮግራም ላይ እንዳለ እንደምትመጣ ነበር ቃል የገባችለት። ታዲያ በጣም ደስ ሲለው ግን እሱ ደግሞ በምላሹ ልታሳካቸው የምትፈልጋቸው ምኞቶች ስላሉ እንድታሳካው እንዲረዳት ነበር የጠየቀችው። እሱም በምላሹ ይስማማል። በዚህ የተነሳ የሁለቱም ህይወት ቀስ ቀስ እያለ እየተሻሻለ ነበር። ታዲያ ራሪም ያጋጠማትን ነገር ለሚኪዮንግ እየነገረቻት ነው። ሚኪዮንግ ሌላ ወንድ ራሪ ህይወቷ ውስጥ ማስገባቷ እጣ ፈንታ ሊሆን ስለሚችል በጣም ደስ ብሏት እየደገፈቻት ነበር። እሷ ግን በመካከላቸው እንደዚህ አይነት ነገር እንደሌለና ጓደኛዋ ብቻ እንደሆነ ታሳውቃታለች። ሃንሶልም ስልጠና ላይ በነበረበት ጊዜ አንዲት ሰልጣኝ ትመጣለች። በዚህም በጣም ተወደው ነበር። በመቀጠልም ጓደኛው ሃንጁን የያዘውን ስልክ ከተቀበለ በኋላ ምን እያየ እንደሆነ ይጠይቋል። ታዲያ ማስክ አድርጎ የሚዘፍን አንድ ልጅ ነበር። ያ ልጅ ራሱ ሃጁን ነበር። ነገር ግን ሰዎች እንዲያውቁ ስለማይፈልግ ማስክ እያደረገ ነው የሚዘፍነው። የሱ የመጀመሪያ አድናቂዋ ደግሞ ማንነቱን የማታውቀው ሚኪዮንግ ነበረች። በዛ ሰዓት ስልክ የደወለችለት ራሪ ነበረች። ራሪን ለማግኘት እየሮጠ ሃንሶል በሚሄድበት ጊዜ ሃጁን ይናደዳል። ከጓደኛው ጋር ሰሞኑን ጊዜ እያሳለፈ አልነበረም።
ሀጁንም በመቀጠል ሄደው ማይካቶ ለመጠጣት ነበረ። የሄደበት ሬስቶራንት ደግሞ የሚኪያንግ ሬስቶራንት ነበረ። ልክ እሱን ስታየው በንዴት ትቃጠላለች። ከዚህ ቀደም ስለተጣሉና አክስቴ ብሎ ስለጠራትም ገፍትራ ነበረ ከሬስቶራንቱ ያስወጣችው። ነገር ግን የምታደንቀው ማስክ የሚያደርገው ዘፋኝ እሱ እንደሆነ አላወቀችም። ራሪም ሃንሶልን ባገኘችው ጊዜ የተከራየችው መኪና ነበር ያሳየችው። ከጂዮን ጋር ሁል ጊዜ የምትመኘው መኪና ውስጥ ተቀምጠው ውጪ ላይ የሚታየውን ፊልም ለመመልከት ነበረ። በዚህም እንደጓጓች እየነገረችው ነው። እሱ ከሷ ጋር የሚያሳልፈው ጊዜ ደስታ ይፈጥርበት ነበረ። ቁንጅናዋንም በውስጡ እያደነቀ ነው። ፊልሙም ሊያልቅ አካባቢ እንቅልፍ ይዟት ትከሻው ላይ ትተኛለች። እርስ በርስ እየተደጋገፉ ቀናቶች እያለፉ ነው። ታዲያ ግን ይሄ ነገር በመካከላቸው የፍቅር ስሜት እንዲኖር አድርጎ ነበረ። አንድ ቀንም ሞሊን የምትባለው ሃንሶልን የምትወደው ልጅ ትቀርበዋለች። በዚህም የተነሳ እርዳታው እንደሚያስፈልጋት ጠይቀው ነበረ። ለምክር እንደሆነ በማሰብም እንድትቀመጥ ይነግራታል። ታዲያ እሷም ከሚሰለጥኑት ተማሪዎች መካከል አንዱ ልጅ እንደወደደችውና ስሜቷን መናገር ይኖርባት አይኖርባት እየጠየቀችው ነበረ። እሱም ሲናገር የነበረው ይሄንን አድርጊ ማለት እንደማይችልና ደስተኛ የሚያደርጋትን ነገር እንድታደርግ ነበረ። ደስተኛ የሚያደርጋት ስሜቷን መናገር ስለሆነ እዛው እንደምትወደው ትነግረዋለች። የደነገጠው ሃንሶልም እሱ እንደዚህ አይነት ነገር እንደማይፈልግና ከአንድ ድርጅት ውስጥ ደግሞ የፍቅር ግንኙነት መጀመር እንደማይቻል ነበር የነገራት። እሷም ማስቀይሳ እየተለማመደች እንደሆነ እንጂ እንደማትወደው ትነግረዋለች። በመቀጠልም ሃንሶልን ማናጀሩ ከጠራችሁ በኋላ ዘፈኖቹ እየተሻሻሉ ስለሆነ አድንቃው ነበረ። ራሪም ጓደኛዋ ጋር በሄደችበት ጊዜ ያዘዘችው መጠጥ አይስድ አሜሪካኖ የሚባለው ነበረ። ይህንን ያየችው ሚኪዮንግም ሁል ጊዜ ፍቅረኛዋ ሲናፍቃት ስለምትጠጣ ስለሱ ማስታወሷ እንድታቆም ነበር ስትነግራት የነበረው። ታዲያ እሱን ታዩ መባል ያናደዳትም ራሪ የምትሄድበት ቦታ እንዳለ በመናገር ያዘዘችውን ሳትጠጣ ጥላ ትወጣለች። ሃንሶል ጋርም ከሄደች በኋላ ሊስቷ ውስጥ ያለውን ሌላኛውን ነገር ለማድረግ ነበር ያሰበችው። ወደ ሞልም ሄደው ቆንጆ የተባሉ ጨዋታዎችን ልክ እንደ ሕፃን ሆነው ይጫወታሉ። ቀናቸውን በጣም ቆንጆ ስለነበረ ካመሰገነችው በኋላ ሁለቱ ሲለያዩ የተመለከተችው ሞት የተባለው ፍቅረኛዋን ቁርጥ የሚመስል ልጅ ነበረ። በዚህም በጣም ትደነግጣለች። እየሮጠችም ትከተለዋለች። ነገር ግን ልጁ በዞረበት ጊዜ ፍቅረኛዬ ነው ብላ አሰበች እንጂ እሱ አልነበረም። ሃንሶልን ቤት በነበረበት ጊዜ እናቱ በደስታ ብትቀበለውም አባቱ ግን በደስታ አልተቀበለውም ነበረ። ታዲያ እሱ ዘፋኝ መሆኑን አይወደውም። በዚህም እንደዚህ አይነት ጥቅም የሌለው ስራ ከሚሰራ ደህና ገንዘብ የሚከፈልበትን ነገር መስራት እንዳለበት እየነገረው ነው። ታዲያ ዞር በሚልበት ጊዜ የተመለከተው የእህቱን ፎቶ ነው። እናትየውም በዚህ ቀን እሱ እንዲሰደብ አልፈለገችም ነበረ። ምክንያቱም በዚህ ቀን ላይ እህቱ የሞተችበት ቀን የሙት ዓመት እየተከበረ ነበረ። ሁሌ ሊዘፍን ሲል የምትታየው እሷ ነበረች። በጣም ደብሮትም ከቤት ወጥቶ ወክ እያደረገ በነበረበት ጊዜ የተገናኘው ከራሪ ጋር ነበረ። እሷም ልክ እንዳየችው እንዳዘነ አስተውላለች። እሱም ለምን እስካሁን ወደ ቤት እንዳልገባች እየጠየቃት ነበረ። እሷም መልሳ ለምን እንዳልገባት ትጠይቋለች። ሁለቱም ቁጭ ብለው እየጠጡ ማውራት ጀመሩ። ታዲያ ፊቱ ላይ ከባድ ሀዘን ይታይ ነበረ። እስከዛሬ ሀዘኑን እየተመለከተች ዝም ብላ ነበረ። ነገር ግን አሁን ምን ተፈጥሮ እንደዚህ እንደሆነ ከመጠየቅ ወደ ኋላ አላለችም። እሱም ዝም ከማለት ይልቅ ለመናገር ነበር የወሰነው። ያለበት የቤተሰብ ችግር እንደሆነ ካሳወቃት በኋላ እህቱ የሞተችበትን ቀን ያስታውስ ጀመረ። ያን ቀን ኦፕሬሽን መደረግ ነበረባት። እሷም እንዲመጣና እንዲዘፍንላት ለመጨረሻ ጊዜ እየጠየቀችው ነበረ። እሱ ግን ሊዘፍንላት እንደማይችል መንገድ ላይ ፕሮግራም ስለሚያቀርብ ዛሬ እንደማይመጣ ነበር የነገራት። ከፍቷት ነበረ ወደ ሰርጀሪ ክፍል የገባችው። ታዲያ እሱም ዘፈን መንገድ ላይ እየዘፈነ በነበረበት ጊዜ ጓደኛው ሀጁን ከመጣ በኋላ መርዶን ይነግሯል። እየሮጠ በሄደበትም ሰዓት እህቱን ለመጨረሻ ጊዜ ሊያያት አልቻለም፣ ሞታ ነበረ። ከዛ ባሻገርም ሊዘፍንላት አለመቻሉ እስካሁን ጸጸት እንዲኖርበትና እሷን ሲያስብ እንዲያስመልስ ያደርገው ነበረ። የሱ ችግር እንዳልሆነ ራሪ ብትናገርም የእህቱን ምኞት አለማሳካቱ ግን የጥፋተኝነት ስሜት እንደሚሰማው እየነገራት ነበረ። ያንን የጸጸት ስሜት ደግሞ አልቅሶ ቢያወጣው ምኞቱ እንደሆነ ሲነግራት ማልቀስ ራሱ የጥንካሬ ምልክት እንደሆነ ነበር የነገረችው። ይሄንን እንደሰማ ስቅ ብሎ ያለቅሳል። ታዲያ እሷም ዝም ብላ እየተመለከተችው ነበረ። ከጨረሰም በኋላ ወደ ኖርማል ወሬያቸው ይገባሉ። ወደ የቤታቸው ከሄዱም በኋላ ቅዳሜና እሁድ ድጋሚ ለመገናኘት ቀነ ቀጠሮ ይዘው ነበረ። ታዲያ በሚገናኙበት ጊዜ ሁለት ጓደኞቻቸውን ይዘው ነበር የመጡት። ሀጁንና ሚኪዮንግ ከተገናኙ ጊዜ ጀምሮ ከመጣላት ወደ ኋላ አይሉም ነበረ። ታዲያ ኦንላይን ላይ ግን በጣም እንደሚደናነቁ ሁለቱም አላወቁትም።
አመሻሽ ላይ ሬስቶራንት ውስጥ ቁጭ ብለው እየተመገቡ በነበረበት ጊዜ ሮሪ የተመለከተችው የጂዮንን ወንድም ነበረ። ታዲያ እሱንም ትከተለዋለች። ሲያወራ የነበረው ከእናቱ ጋር ነበረ። ታዲያ ጂዮንን ሊያገኘው እየሄደ እንደሆነ ሲያወራ ትሰማለች። የሰማችው ነገር እውነት ይሁን ውሸት ግራ ገብቷት ነበረ። ያደረገችው ወንድምየውን መከተል ነው። እየሮጠች እየተከተለችው እያለ ግን መኪና ሊገጫት ነበረ። እሷን ከኋላ ሲከተላት የነበረው ሃንሶል ነበር ያዳናት። ታዲያ በማልቀስና ግራ በመጋባት ሁሉን ነገር ለሱ ትነግሯለች። እሱም በመጀመሪያ አያምናትም እንደሚረዳት ነበር ያሳወቃት። ወንድምየውን ሲገባ ያየችበት ካፌ ይሄዳሉ። ያኔ ያየችው ሞቷል የተባለው ፍቅረኛዋ ፊት ለፊት ቆሞ ነበረ። በጣም ትደነግጣለች። እሱም እንዳያት ደንግጦ ሁሉን ነገር ሊያስረዳት እንደሚፈልግ ነበር ሲያሳውቃት የነበረው። ከመስማት ይልቅ ግን እስካሁን ስለዋሻት በመናደድ ጥላው ትሄዳለች። ታዲያ እስካሁን ስለዋሻትና እንደዚህ ስላደረጋት ከቤተሰቦቹ ጋር ተመሳጥሮ ውሸቱን በዋሸበት ጊዜ እሷ ግን ቀንና ሌሊት እያለቀሰችና ራሷን ሁላ ልታጠፋ እንደነበረ እያስታወሰች ነበረ። ቤትም ከገቡ በኋላ ሀዘኗን ለማረጋጋት ሃንሶል እየሞከረ ነው። ጂዮንንም በተደጋጋሚ ስሙን እየጠራች ቆሻሻ እንደሆነ እየተናገረች ነበረ። እሷ እንቅልፍ እስኪወስዳት ድረስ ቤት ቁጭ ብሎ ነበር ሲጠብቃት የነበረው። በመቀጠልም ግን ቤቱን እየተዘዋወረ በሚያይበት ጊዜ የምኞት ዲያሪዋን ያገኛል። እሱንም እያነበበው ነበረ። ሌሊት ላይም ተነስታ ትመጣለች። ታዲያ ዲያሪዋን እያነበበ እንደሆነ ስትጠይቀው የጠየቃት ነገር ይሄ የምኞት ሀሳቦቿ ባለቁበት ጊዜ ከሱ ጋር ልትለይ እንዳሰበች ያላቸው ግንኙነት ጓደኝነት ይሁን ከዛ ባሻገር ሊሆን እንደሚችል እየጠየቃት ነበረ። ታዲያ እንደሚወዳት ያስታውቃል። እሷ ግን የተናገረችው ሁለቱም ለጥቅማቸው እንደተቀራረቡ ከዛ በላይ ምንም አይነት ነገር ሊኖራቸው እንደማይችል ነበረ። ይሄ ንግግሯ ስላስቀየመውም ጥሏት ነበር የወጣው። ባደረገችው ነገር ይከፋት ጀመረ። በቀጣይ ቀንም ከጂዮን ጋር የጻፈችውን የምኞት ወረቀት ለመጣል ተዘጋጅታ ነበረ። ያኔ የመጣው ጂዮን ነበረ የመጨረሻ እድል እንድትሰጠው። ይቅርታ ልታደርግለት አልፈለገችም። ከሱ ጋር ተጣልታ ተለያይታ መንገድ ላይ ስትራመድ የተገናኘችው ከሃንሶል ጋር ነበረ። ታዲያ ሃንሶልን ባላየ ጥላው ታልፋለች። ነገር ግን ካለፈችው በኋላ ዞር ብሎ ስሟን ጠርቶ እንደሚወዳት ነበር የነገራት። ቢነግራትም ግን ዞር ብላ ሳታየው እሷ ደግሞ ጥላው ትሄዳለች። የተፈጠረውንም ለጓደኞቹ ሃንሶል ሲናገር በተፈጠረባት ነገር እሷ መረጋጋት ስለሚያስፈልጋት ጊዜ እንዲሰጣት ነበር የነገሩት። እንገናኝም ጂዮን ስላላት እሱን ልታገኘው ሄደችው ሮሪ ነበረች። የደበቀበትን ምክንያት ይነግራት ጀመረ። በእርግጥም አደጋ ደርሶበት እንደነበረ፣ አደጋው ግን ቀላል እንደነበረ። ታዲያ ሆስፒታል ውስጥ በነበረበት ጊዜ እናቱ ገንዘብ እንደምትሰጠውና ካፌ እንደምትከፍትለት ይህንን የምታደርገው ግን እንደሞተ ካስመሰለና ከሮሪ ጋር ከተለያየ ብቻ እንደሆነ ስላስጠነቀቀችው እሺ ብሎ ሱቁን አስከፍቶ ለወደፊት ገንዘብ አጠራቅሞ እሷን ለማግባት ሀሳብ እንዳለው ነበር የተናገረው። ይህንን ስትሰማ በጣም ንቃው ነበረ። ምክንያቱም ቀንና ሌሊት በሱ ምክንያት አልቅሳለች። ያኔ የመጣችው የእሷ ጓደኛ ነበረች። በዚህም ሚኪዮንግ እንደ ህፃን ልጅ ጆሮውን ቆንጥታ ከወንበር ካነሳችሁ በኋላ ጮኻበትና ሰድባው ነበረ። ሮሪም ሁሉ ነገር በቃኝ ብላ ማናጀሯን አናግራ ወደ ሌላ ከተማ ድርጅታቸው ወዳለበት እንዲያዘዋውራት ነበር የጠየቀችው። በተዘዋወረችበት ጊዜ ደግሞ የልጅነት ጓደኛዋ ጂን ከሚባለው ልጅ ጋር ትገናኛለች። ታዲያ እሱ ከድሮ ጀምሮ ስለሚወዳት አሁን ስላገኛት በጣም ደስተኛ ሆኖ ነበረ። እሷ ከሄደች ጀምሮ ደግሞ ሃንሶል መድረክ ላይ የማቅረብ አቅሙ በጣም ቀንሶ ነበረ። ነገር ግን ሀጁን ሲመክረው የነበረው እህቱ ከመሞቷ በፊት ስትመኝ የነበረው እሱ በጣም ታዋቂ እንዲሆንላት እንደሆነ፣ ታዲያ መጃጃሉን ትቶ ጠንክሮ መድረክ ላይ ፕሮግራም እንዲያቀርብ ነበረ። ከዚህ ንግግር በኋላ በተደጋጋሚ ለእህቱ ሲል ጠንክሮ ይለማመድ ጀመረ። ታዲያ ሀጁንም ሚኪዮንግ ጋር በመሄድ ለመጨረሻ ጊዜ እሱ ኮንሰርት ስለሚያቀርብ እዛ ኮንሰርት ላይ ሮሪ እንድትገኝ ማመቻቸት እንዳለባቸው ነበር ሲያሳውቃት የነበረው። በሌላ በኩል ሮሪን ድጋሚ ያገኛት ጂን የተባለው ልጅም አብረው እንዲሆኑ ጥያቄ ያቀርብላታል። እሷ ግን ፍቅረኛ እንዳላትና ይቅርታ ነበር የጠየቀችው። መድረክ ላይ ወጥተው ሃንሶል ያቀርብ ነበረ። ብዙ አድናቂዎቹ እሱን በጭብጫቦ እየደገፉት ነበረ። የሚዘፍነውንም ዘፈን ለሮሪ እንደገጠመው እየተናገረ ነው። ታዲያ ስሟን ባይጠራም ለሷ እንደሆነ ያስታውቅ ነበረ። በቦታው ደግሞ በሱ ጓደኛ ግብዣ አማካኝነት ተገኝታ ነበረ። ታዲያ ለሷ እንደሆነ ዘፈኑ ስትረዳ ማልቀስ ጀመረች። ከዛ ጊዜ በኋላ እሱም ስኬታማነቱ ጣሪያ ነክቶ ነበረ። ሁለቱም ፍቅራቸው በርትቶ ለራሳቸው ሊያሳኩት የሚፈልጉትን ምኞት ጽፈው ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።